Ramzan Talks. ሰላም ጤና ይስጥልኝ እንኳን ለማርች 8 በሰላም በጤና አደረሳችሁ። በዛሬው ዕለት ለብዙ ሴቶች አንጋፋ ሮል ሞዴል የሚባሉ 3 ትልልቅ ሴቶችን ይዤላችሁ መጥቻለሁኝ። እስቲ ራሳችሁን አስተዋውቁ። ከሀይሚን ጀምር። ቴንኪው አመሰግናለሁ። ነስራ እባላለሁ ከረምዜን። ነስራ በዛውም ደግሞ አንድ ላይ ለማስተዋወቅ የራምዜን የፋይናንስ ሄድ እና የአህመድ ዝናብ ደግሞ ባለቤት ናት። የብዙ ራምዚንን ባክቦን ሆና ሰርቭ እያደረገች ያለች ትልቅ ጀግና ሴት ናት። ማስታወቅ ያህል ሰላም ቤት እያመሰግናለሁ ይህን እድል ስለሰጠሽኝ። ቴንኪው እዚያ እባላለሁ እና የቲሙ አዲስ ተቀላቃይ ነኝ። ረምዜን ሊሞ ላይ ማኔጅ ለማድረግ ነው። አዲስ ራምዚን የተከፈተውን የሊሞዚን ትራንስፖርት ሄድና ማኔጅ የምታደርግ ፎዚያ ትባላለች። እሷም ደግሞ የአህመድ ዝናብ እህት ናት ማለት ነው። ሰዓዳ እባላለሁ HR እና ሪል ስቴት ደግሞ ሰዓዳ ዝናብም በእኛ በምናገሽ በድርጅት ውስጥ እንደ ሂውማን ሪሶርስ እና እንደ ሪል ስቴት ኤጀንት የምትሰሪ ነሽ። እንዲሁም የአህመድ ዝናብ እህት ነሽ ማለት ነው። ዛሬ ትልቅ ቤተሰብ ነው ይዤላችሁ የመጣሁት። እስቲ ዛሬ ማርች 8 ነው፣ የሴቶች ቀን ነው እና እንዲህ አሁን የተሰበሰብነውም ደግሞ እኛ ያው ሴቶች ነን። እንዲሁም ደግሞ እናንተ ረጅም ጊዜ በዚህ ቦታ ላይ ብዙ ጊዜ ማድሪድ ላይ እንደ ሴት ተሰብስበን ሀውስ ላይፍ እንዴት ነው ሴትነት እንዴት ነው ትምህርት ላይም ስራም ላይም ይሄን ነገር እናያለን እና እናንተ ረጃጅም ኤክስፒሪየንስ ያላችሁ ትልቅ ቤተሰብ ሊድ የምታደርጉ እንዲሁም ደግሞ ከራሳችን ቤተሰብ አልፋችሁ ያው ራምዚን እንደ ቤተሰብ ነው የሚታወቀው እና ከእናንተም ያለፈ ቤተሰብን ሀንድል የምታደርጉና የምታወጡ ሴቶች ናችሁ፣ ጀግኖች ሴቶች ናችሁ። እንዴት ነው ሴትነት በዱባይ how do you explain it? በመጀመሪያ ሴቶችን ሁሉ ዓለም ላይ ያሉ ሴቶችን እንኳን ለሴቶች ቀን አደረሰን እላለሁ፣ አንቺንም ጨምሮ። ሴትነት ደስ ይላል፣ ከባድ ነው። ከስራ ሴት ብዙ ነገር ናት። እናት ናት፣ እህት ናት፣ ሚስት ናት። she's everything። እናት ሆነሽ ስራ ስትሰሪ ደግሞ በጣም ከባድ ነው በጣም። ግን ደግሞ ዱባይ ትንሽ ነገሮችን ኢዚ ያደርግልሻል፣ ያቀልልሻል ከሌላው ሀገር። ከአላህ ጋር ሁሉንም ነገር ማኔጅ ለማድረግ እየሞከርን ነው። አይ ቲንክ አንድ ትልቁ አድቫንቴጅ የዱባይ ለሴቶች የምትሰጠው እድል በጣም ከፍ ያለ ነው አይደል? በሪስፔክት ራሱ አንፃር ያንን ፓርት ወድላታለሁ ከዱባይ ላይ እና እንዴት ነው ማርች 8 ምን አይነት ትርጉም አለው ለእናንተስ? ማርች 8 ያው ሴቶችን ከፍ ለማድረግ ነው። ማርች 8 ያው በእኔ አመለካከት ማርች 8 ብቻ ለሴቶች ያንስም በቂ አይደለም። ኤቭሪዴይ ሴቶች ዓለም ላይ ያሉ ሴቶች ሊመሰገኑ ሊከበሩ፣ እናትም ሚስትም እህትም እንደ እህትም ስትሆኚ ሴት ስትሆኚ ብዙ ኃላፊነቶች ላይ ይወድቃሉ። ብዙ ነገር ካንቺ ይጠብቃል። ሴት ማለት ሁሌ እንደሚባለው ቤተሰብ ናት፣ ሀገር ናት። ትክክለኛ ማለት ሴት ማለት በቃ ሀገር ናት። ሁሉ ነገር ከቤት ነው የሚጀምረው። ማርች 8 አንድ ቀን መሰጠቱም ያው ይሁን ሁሌ ሴሌብሬት መደረግ አለባት። እውነት ነው። ማርች 8 የሴቶች ቀን ብቻ በሱ ብቻ ሳይሆን ደግሞ በሌላ በኩል ደግሞ እህታችን የተወለደችው በማርች 8 ነው። ሪሊ እህታችን በዚህ አጋጣሚ እንኳን ተወለድሽልን፣ ሃፒ በርዝዴይ። በትልቅ ቀን የተወለደችው ያው በሱም በደንብ እናከብረዋለን። ሻማ የምታጠፉት ለቀኑ ብቻ ሳይሆን ለሁለቱም ነው ማለት ነው። ድሮ ኮምፒውተር ሳይንስ ስማር ኮምፒውተር ቢልድ ያደረገችዋ ሴት እንደ ሮል ሞዴል ላይ አያታለሁ። የመጀመሪያዋ እስካሁን ባትታወቅም እሷ ነበረች ቢልድ ያደረገችው እና እንደዚህ እንደ ሴት ኢንስፓየር የሚያደርጋችሁ ኢቨን ህይወታችንም ውስጥ የምናያቸው ወይ እንደነሱ ብንሆን ወይ ከነሱ ብንማር የምንላቸው ሴቶች ይኖሩናል እና በዚህ ውስጥ ያው እንዳልኩሽ እህቴ ልበልሽ ብዙ ጊዜ ለእኔ ሞዴል ለሚሆኑ እህቶቼ ናቸው። አንድ እሷም አለች። በዚህ አጋጣሚ በጣም ብዙ ነገር እንትን ያሉኝ እነሱ ናቸው እና ግን ዛህራ
ትልቋ እህታችን የቤታችን ሮል ሞዴል በጣም ስናድግ አንቺን ነው የምንሆነው ምናምን ይላልና ብዙ ነገር በትምህርትም ቢሆን በቤተሰቦቿ ያላት ነገሮችን በትዳር ውስጥም ያላት ሁሉ ነገር በዲናችንም ቢሆን ጠንካራ ሴት እና ቤታችን ፊገር ጠንካራ ሴት እሷ ናት። በትልቁ በጣም እንደምንወዳት እና ሀፒ በርዝዴይ እንላታለን። እንደገና ደግሞ በቃ እሷን መሆን ነው ምንም ሁሌም ሮል ሞዴሌ እናቴ ናት። ያ ከልጅነት ጀምሮ ሲያሳድጉኝም እንደ እናትሽ መሆን አለብሽ ይባል ነበር። በጣም ጎበዝ ተማሪ ነበረች እና አጥኚ እንደ እናትሽ ትልቅ ቦታ እንድትደርሺ ይባል ነበር። እኔም እንደሷ ለመሆን በጣም አጠና ነበር። ሞክሬያለሁ። እንደሷ ባልሆንም ደርሰሻል። አዎ ደርሻለሁ፣ ግን ያው ስቲል አልሆንኩም። እሷ ሁሌም እንደ እናትም for everything she is my ሮል ሞዴሌ እናቴ ናት። እና በዚህ አጋጣሚ ረጅም እድሜ ለእናቴ እመኝላታለሁ። አላህ ረጅም እድሜ ስጣት፣ ረጅም እድሜ እመኝላታለሁ። እወዳታለሁ። ብቸኛም ልጅ ነሽ አይደለም? ቤት ውስጥ ለእናትሽ እና ሁሌም ሕፃን ነሽ። አንድ ልጅ ስትሆኚ ደግሞ ሁሌ ሕፃን ነሽ። ያው ስትወልጂ ታውቂዋለሽ። ወልደ ያው የሚባለው ነገር ትክክለኛ ነው። ወልጄ አይቼዋለሁ። አሁን ልጄ ለሌላ ሰው ትልቅ ሆኗል፣ ለእኔ ግን ሕፃን ነው። እኔ ደግሞ ለእናቴ ስቲል ሕፃን ነኝ። እናትነት ከባድ ነው። አልሐምዱሊላህ ስላየውም ደስ ብሎኛል። ወልጄ ምን እንደሆነ ስላየውም ደስ ብሎኛል። ሶሪ እናቴ ረጅም እድሜ እመኝልሻለሁ፣ እወድሻለሁ። አላህ ያቆይልኝ። አሜን አሜን። በጣም ማደንቃት ሴት ደግሞ የመጀመሪያውን ዩኒቨርሲቲ ኢቨንት ያደረገችው ፋጡማ አልፈህ ትባላለች እና ብዙ ስለ እሷ አልተባለም አልተነገረም እንደሚገባት። ብዙ ጊዜ ሴት ስትሆኚ ይመስለኛል ቤሪየር ነገር አለው ብዙ አይዘመርልሽም ምናምን እና እሷን አድናቂዋ ነኝ በጣም። እኛም አንቀበለውም ይመስለኛል አይደለ? ብዙ ነገር አድርገን ሪሲቭ አናደርገውም። አረግን ማለት አይ ቲንክ ለልጆች አሁን ለልጅም የምንሰጠው ነገር ነው አንድ አይደል? ለልጅ ብዙ ነገር እናት ብዙ ትከፍልና አረኩ ማለት ግን አትፈልግም ተደርጎ ስለሚወሰድ ያ አይ ቲንክ ሁላችንም ውስጥ አለ። የትኛውም ነገር ላይ ካረግን በኋላ አረግን የሚለው ፓርት አይወጣም፣ ያ ግዴታችን ስለሚመስለን ያው ሴት ብዙ ነገር ማድረግ ግዴታን ሁሉ ነገር እሷ ላይ ነው። በቃ ይሄ ነገር አሁን ሁለት ጊዜ ያው እንግዲህ ወንድና ሴት ብዬ ብዙ ወንዶችን ለመኮነን ባይሆንም ሁለት የሆነ ነገር ሲደረግ ሴት የምታደርገው ላይክ ወንድ ሲያደርገው በጣም ብዙ ልዩነት አለው። ግን ብዙ ሊወደሱ የሚገባቸው ሴቶች በጣም ያልተወደሱ፣ ያልተባለላቸው፣ ያልተነገረላቸው በጣም ብዙ አሉ። አይ ቲንክ ከብዙ ነገር ጀርባ ሴቶች አሉ። አይነገርላቸውም፣ አይታይም፣ አይዘመርላቸውም። ሁሌም ሴቶችን እናመሰግናቸዋለን። በጣም ባሉበት ሁሉ ጀግኖች ናቸው። በያሉበት ሁሉም ጀግኖች ናቸው። እዚህ እንኳን ዱባይ በምንኖርበት ሀገር እንኳን ብታይ ቤተሰቦቻቸው የሚረዱት ወደ ኢትዮጵያ ኤቭሪቲንግ የሚያደርጉት ሴቶች ናቸው። ትንሽም ስራ ይስሩ ትልቅም ሴቶች ናቸው። ክብር ይገባቸዋል። ሊነገርላቸው ይገባል። ሰው ባሉበት ይጠንክሩ። አላህ የሚያስቡት ቦታ ትልቅ ቦታ ያድርሳቸው። ለራሳቸው ብለው አያውቁምና ያ ፓርት በጣም ያሳዝናል። ከልጅነት ነው የሚገርምሽ ነገር ሴት ላይ ሕፃን ሆና እኮ ነው ገና ትንሽ ሆና ትንሽ ወንድሟን መንከባከብ ትጀምራለች። እውነት ነው። ኃላፊነት ከሕፃንነት ይጀምራል። በቃ ኃላፊነቴ ነው ብላ እሷም ትቀበላለች። እድሜ ልኳን እሷ ላይ ነው በቃ የሚሆነው እና በጣም ትልቅ ክብር ይገባታል። ያው እናት ስትሆን ደግሞ ያው አላህም ክብር ሰጥቷታል። እናት የተባለውም ለዚህ ነው። አላህ ቀድሞ አዋቂ ስለሆነ ክብር ሰጥቶናል። አልሐምዱሊላህ። ይሄ ማተርናል ኢንስቲንክት ያው ከውስጣችንም ስለሚወጣ ሁሉም ቅድም እንዳልሽ ነው። ትንሽዬ ልጅም እህት ሆና ውስጥ ላይ ሁላችንም ማተርናል ኢንስቲንክት አለ። እሱ ነው ይመስለኛል አይደል እየገፋን ሪስፖንሲቢሊቲና ኃላፊነቶችን እንድንወስድ የሚያደርገን እና በጣም ደስ ይላል። ሌላው እስቲ አሁን ከተለመደው በስቴሪዮታይፕ የሚታወቀው አለ አሁን ኢቨን እንደምንለው እንትን አይቀበሉንም አይወሰድልንም ከምንለው አንፃር ራሱ በስቴሪዮታይፕ ምን አይነት ነገር አጋጥሟቸዋል ስራ ላይ? አሁን ለሚያዩን ሴቶች
ወደ ሊደርሺፕ ሮል ወደፊት ላይ ለሚመጡ ትልልቅ ቢዝነሶችንም ራን ማድረግ ለሚፈልጉ እናንተ እዚህ ቦታ ላይ በጣም ብዙ ስራ የሰራችሁ ብዙ ነገር ያለፋችሁ ሰዎች ናችሁ። እንደዚህ አሁን ቢባል ትንሽ ደቂቃ አይገባም አይ ነው፣ ግን ስንኖር ብዙ ነገር እናሳልፋለን እና ከዛ ሁሉ ኤክስፒሪየንስ ውስጥ እንዴት ነው ስቴሪዮታይፖችን እንዴት ነው አቮይድ የምታደርጉት? ብዙ ጊዜ አንደርስቲሜት ወይ እንደ ሴት ሆናችሁ የሆነ ቦታ ላይ ስታወሩ ወይ ፕሬዘንት ስታደርጉ ተሰሚነትንም ለማምጣት የሆነ ሜዥር መውሰድ አለባቸው አይደል? የሆነ እልፍ እርምጃ እና እነዚህ ነገሮች እንዴት ነው ሃንድል የምታደርጉት? ለአክሴፕታንስም የምትሉትንም ነገር ደግሞ አሰርጾ ግብ ለማድረስ እነዚህ ነገሮች እንዴት ሃንድል ታደርጉታላችሁ? ያው እንደዚህ አይነት ነገሮች ይሄ የተለመደ ነው ማለት የሆነ ሰው የሆነ ነገር ይጠብቅና ሴት መሆኗን ሲያት በቃ የሆነ አትችልም የሚል ነገር እሱን ነገር ማስቀረት የምችው ሰርተሽ ሆነሽ ችለሽ በማሳየት ነው፣ ጠንክረሽ በማሳየት ነው። ይሄ በቃ ማለት አለ ግላስ ሲሊንግ አለ፣ አትችልም ሴት የሚለው ነገር አለ፣ ስቴሪዮታይፕ አለ። ግን እሱን ነገር እንዴት ነው ሰርተሽ ነው የምታሳየው? እችላለሁ ብለሽ ገብተሽበት ማሳየት ነው። ብቸኛና ብቸኛ ሆኖ ማሳየት ነው እንጂ ሌላ ኦልሬዲ ማለት ከድሮም ያለ አሁን ትንሽ እንደው የተሻለ ነው አይ ቲንክ አይደል? ብዙ ሴቶች አሉ ሊደርሺፕ ላይ አሁን እየታየ ነው በደንብ እንደምታየው እየሰራ እየተማረ እንደ ድሮ ትምህርት ቤት ሴት አትሄድም። በሀገራችንም ብዙ ሴቶች ትምህርት በፊት አሁን እንኳን ትምህርት ትማራለች። ዩኒቨርሲቲ ውስጥ ብዙ ሴቶች ታያለሽ እና ስለዚህ እየተቀየረ ይሄ ነገር እየተቀየረ እና ሰርቶ በማሳየት ይሄን ነገር አትችልም የሚባለው ነገር ችለሽ በማሳየት እንግዲህ ማንነትሽ ታሳይ ይመስለኛል። አይ ቲንክ ትልቁ ምክር አለመስማት ነው፣ ሰርቶ ማሳየት ነው። ራስሽ ሰርተሽ ስታሳያቸው ይቀበሉሻል። አለመቀበል ነው እነሱ ስላሉ ሳይሆን አንቺ ሰርተሽ አሳይተሽ ሴቶች እንደሚችሉ ማሳየት ነው። ፐርሰናል አድርገውና አንዳንድ ጥያቄዎችን ባህሪ ልጀምር ባንቺ። አይ ነው ያው ሃንድል ከምታደርጊያቸውን ነገሮች አውቃለሁኝ ፐርሰናሊ ቤትም ውስጥ መስሪያ ቤትም ላይ ብዙ ነገሮችን ሃንድል ታደርጊያለሽ ጀርባሽ ላይ እና እነዚህ ነገሮች ሃንድል ስታደርጊ እንዴት ነው ባላንስ የምታደርጊው? ከባድ ነው። ስፔሻሊ ከእንትን ቶታሊ ያስወጣሻል፣ ከሶሻል ላይፍ ያስወጣሻል። ሰዎችን በምትፈልጊው መጠን ማግኘት አትችይም። ግን ደግሞ ስራሽን፣ ቤትሽን፣ ትዳርሽን በደንብ ትሞክሪያለሽ። ያው መጀመሪያ አካባቢ ይከብዳል። ሰርተሽ ገብተሽ እንደገና ቤት ውስጥ ልጅሽም ባለቤትሽም አንቺ ነው የሚጠብቀው። መጀመሪያ አካባቢ በቃ ያሰለችሻል። እችላለሁ ወይ እንቅልፍ ብዙ ነገር ይጎልብሻል። እንቅልፍ ታጭ ትችያለሽ፣ ይደክምሻል። የምትተኚው ሰዓት አጭር ነው። ያው የሀገሩም እንዳየሽው ወዲያው ነው የሚመሻው የሚለጋ ከባድ ነው። ድራይቭ አድርገሽ ቤትሽ ስትደርሺ በጣም መሽቷል። ከባድ ነው። ግን ደግሞ አላህ ይረዳሻል። አንድ ነገር ውስጥ ስትገቢ ረድቶኝ በእኔ ሳይሆን በአላህ እርዳታ ምችለውን እያደረግኩ ነው፣ እየሞከርኩ ነው። አልሐምዱሊላህ በጣም እያየነው ነው። እኛም ይሄን ሳናደንቅሽ አናልፍም። ለመናገር እድሉን ስናገኝ ያው በዚህ ትልቅ ነገር ነው። አይ ቲንክ ዋናው የሚከብደው ብዙ ጊዜ ባላንስ ማድረግ ሁለት ህይወትን ከባድ ነገር ነውና ከባድ ነው። ስፔሻሊ ልጅ ሲኖርሽ ልጅሽ ይፈልግሻል። ለልጅሽ ጊዜ መስጠት አለብሽ። እሞክራለሁ ያው ከስራ ቶሎ ወጥቼ ልጅ ስፔሻሊ ፈተና ሲኖረው ለማስጠናት አብሬው ለመሆን ጊዜ መስጠትም አለብሽ። ተገቢውን ጊዜ ባልሰጥም እሞክራለሁ። ፎዚ አንቺም ጋር ደግሞ ልምጣ። አይ ኖ ካሁን ካንቺም ከማቅሽ ከተለያየ ሀገር ብዙ ሀገራቶችን አቋርጠሽ ሴትል አድርገሻል እና እንደዚህ ሴት ሆኖ ቤተሰብ ኖሮት ቦታ ላይ ሪሎኬት አድርጎ ሴትል ማድረግን እንዴት አድርገሽ ነው ሃንድል ያደረግሽው? እንደ ሴት ከሀገር መውጣት በጣም ከባድ ነው። ማለት ቀላል እኔ ከሀገር ወጣት በጣም በልጅነት በሚባል ጊዜ ነው። በደንብ በልጅ ነው። እዚህ ነው መጀመሪያ የመጣሁት። እናቴ ነበረች እዚህ ወንድሜ ብሎት ነበረ ከዚህ በፊት። ከዚህም አሜሪካ ሄጄ ነበር ረጅም ጊዜ። እኔ ደግሞ በጣም የሆነ ቤተሰብ ነገር አለ፣ ሰብሰብ ብሎ መኖር ነው የምወደው እና ግን ያን ነገር በልጅነቴ ነው ያጣሁት። ለብቻዬ የኖርኩት እዚህ ቢሆን አንዳንድ ኃላፊነቶቹ ነበሩብኝ እዚህ ስመጣ። ከዚህም በኋላ ከዚህ ትቼ ደግሞ አሜሪካም ስሄድ ረጅም ዓመት አሜሪካ ብቻዬን ሆኛልና በጣም ቀላል ነገር አለ።
በጣም ከባድ ነው። ብቻሽን ስትሆኚ ከቤተሰብ ተነጥለሽ ትምህርት ቤትም ገብቼ ደግሞ ተምሬያለሁ። ከስራ ጋር እየተማርሽ እየሰራሽ እንደውም አንድ ጊዜ የሆነ አጋጣሚ ነበር እኛው በዚህም ጠዋት ትምህርት ቤት ሄጄ ከዛ በኋላ ደግሞ ከሰዓት ደግሞ ስራ ሄዳለሁኝ እንደዚህ በቃ ከዛ ኤግዛም ነበረብኝ ላይክ ለ3 ቀን ያህል በሚባል ሁኔታ አልተኛሁም። ድክም እና ሳተርዴይ እና ፍራይዴይ ሳተርዴይ ኦፌ ነበረ እና በቃ ሳተርዴይ እንዳይነካብኝ ብዬ ፍራይዴይ ትምህርት ቤት መሄድ ነበረብኝ። በቃ እዛ ሄጄ ሰው ደግሞ መጠየቃት ጓደኛዬ የነበረችኝ ወልዳ እሷን ጠይቄ ስመለስ በጣም ድክም ብሎኝ ነበር። እየነዳሁ መንገድ ላይ ወሰደኝ ፍሪዌይ ላይ እና የነቃሁት የከርብ ነገር ጎማዬን መቶት ጎማዬ ፈንድቶ ነው ከብን እነሱን እና ጠግ ነገር ዳር ነገር ይዤ የሚሰሩ ልጆችን ደግሞ እንደዚህ ፍሪዌይ ለዛው ፍሪዌይን ብዙም የማላውቀው መንገድ ነው፣ ሩቅ ነው። ሄጄ ሰው ልጠይቅ ሄጄ ነው እና በሎኬሽን ልኬላቸው ነው እና ኑና ውሰዱ፣ ኑ እንደዚህ ቦታ ጎማ ፈንድቶብኛል፣ ኑ ውሰዱ። ሞቼም ሊሆን ይችላል ብቻሽን ከባድ ነው የሚሆነው እና ከዛ እስኪመጡ ድረስ ጠግሽን ይዘሽ በፓሴንጀር ቁጭ በይና ጠብቂኛሉ። እስኪመጡ ድረስ የለሁም እንቅልፍ ወስደኝ ፍሪዌይ ላይ እኮ ነው እንቅልፍ ወስደኝ ለጠብዬ ተኝቼ አሁን ስላለች ግን የለች ሲመጣ አብረን የሚሰራች ነው ደውዬ ለምን የጠራትና መቶ አንኳኩቶ እንዴት ተኛሽ ነው ያለኝ። ግን አልቻልኩም፣ በቃ አልቻልኩም። ፍሪዌይ ላይ ነው በጠገበኩ ልጅ የተኛሁት። እንደዚህ ከባድ አጋጣሚዎች ሴት ስትሆኝም አይ ቲንክ ጉልበትም ይደክማል ይመስለኛል ሞር ደግሞ እና ከባድ ነበር ጊዜ እና ኢትዮጵያም ለትንሽ ጊዜ ይኖር ነበር። ጥሩ ያው ከቤተሰብ ጋር ግን እዚህ ሲሆን ሞር ፋሚሊም አለ። በቃ አሁን በጣም ጥሩ ጊዜ ነው ብዬ ነው ማስበው። ደስ የሚል ከቤት እንዳነገርኩሽ ከቤተሰብ ጋር ሲሆን ሞር ላይፍሽን ያቀልልሻል። ህፃን ልጅ አለችኝ እና ቤት ሲሆን ከፋሚሊ ጋር ስታድግ ደስ ይላል እና እሷ አለች ያው ሰርቼ እሷን ሄጄ ማታ ሳያት ቤተሰቦቼን እህቶቼን በቃ ተሰብስበን ስናይ እሱ ሪዋርዲንግ ነው ለኔ እንጂ በጣም ትልቅ ነገር ነው። በተለይ እንደዚህ ሌላ ሀገር ላይ ሆኖ እንደዚህ አይነት ኤክስፒሪየንስ በሌለበት በጣም ብዙ ሴቶችም እንደዚህ ይኖራሉ እናውቃቸው። በጣም ብዙ ጠንካራ ሴቶች እንደዚህ ብቻቸው የሚሰደዱ ዋጋ ይከፍላሉ። ለቤተሰብ ብለው ዋጋ ይከፍላሉ። እንግዲህ አንድ ስም አለሽ ቢሮ ውስጥ አንቺ በደንብ የሚታወቅ ብትታመምም ቢደክማትም በጠዋት የምትመጣው የማታቋርጠው ስራ ላይ ታታሪ የሆነቿ ተብለሽ ደግሞ ትታወቂያለሽ። አሁን ብዙ እንትኖች ነው ኮምቢኔሽኖች ነው አይ ሆፕ ብዙ ሴቶችን እየደረስን ነው ብዬ አስባለሁ። እና እንዴት ነው ይሄን ዴዲኬሽን እንዴት ነው ኤክስፕሌን የምታደርጊው ከስራ ጋር ካለሽ? ያው ስራ ሲባል በቃ ስራ ነው። ያንቺን የራስሽ ስራ ቢሆን ላይ ተቀጥረሽም ሌላ ቦታ ቢሆን ስራ ነው። ስለዚህ ስራ መሰራት አለበት ብዬ ስለማምን ጠዋት ቢያመኝም በጣም የሚቀርበት ነገር ካልሆነ ስራ መቅረት አለ። ቀርተሽም አታውቂም። ቀርታም አታውቅም። ያለውን ስራ ሰርቼ ያለው ነገር ስላለብኝ አይ ቲንክ እንግዲህ ከማውቃቸውም ጠንካራ ሰዎች እህቶቼን ከዛም የለመድኩት ይመስለኛል። በቃ የኔ ስሬቴ እንደዛ ነው። ማሻአላህ በጣም ይሄ በጣም ኢንስፓይሪንግ ነው። በሶስታችሁም መካከል የሚታየው እናንተን የሚመስሉ እየተነሱ ያሉ እያደጉ ያሉ ወይም ደግሞ አድገው ደግሞ የሆነ ሌቭል ላይ ደርሰው የስራንና የቤተሰብን ወርክ ላይፍ ባላንስን እያሳለፉ ያሉ እንደዚሁም ደግሞ ከሀገራቸው ለቀው የተለያዩ ቦታዎች ላይ ሪሎኬት አድርገው ያላቸውን ሁሉ እየሰጡ ያሉ አሉ። እንዲሁም ደግሞ ስራን እንደ ህይወታቸው አድርገው ኮሚትድ ሆነው አቴንቲቭ ሆነው የሚሰሩ ሴቶች አሉና ይሄ ለነሱ አሁን እናንተ በደረሳችሁበት ሌቭል ላይ አንድ ትልቅ ኢንስፓይሬሽን ነው። ይቻላል፣ ማድረግ ይቻላል። እኛም አልፈነዋል፣ እያለፍነው ነው እና ከዚህም በላይ ደግሞ ይሳካላችኋል። ከዛ አሁን እናንተ ሊደሮች ናችሁ አሁን በደረሳችሁበት ሌቭል። ከዚህም በኋላ ደግሞ
ኢንስፓየር የምታደርጉና የበለጠ ደግሞ ብዙ ሰዎችን የምታነሳሱ ሴቶች ናቸው እና አንድ ማለት እንፈልገው እናንተ ይሄንን ስትነግሩን ኤክስፒሪየንሳችሁን እና አሁን ያላችሁን ላይፍ ስትነግሩን ለሌሎች ሴቶች ብቻችሁን አይደላችሁም፣ እንደዚህም አይነት ሴት አለ እዚህ ሌቭል ላይ የደረሰ አሁንም እየሰሩ ያሉ ለማለትም ሞር ይጠቅመናል ይሄ እና ሌላ የምጠይቃችሁ እስኪ የደረሳችሁ ገጠመኝ ካላችሁ ሼር ማድረግ የምትፈልጉት መድረክ ልስጣችሁ። ያ ብዙ ገጠመኞች ይኖራሉ። እኔ ዱባይ ላይ ያለኝ ገጠመኝ ገና እንደመጣው ስራ ሳፈላልግ አውቃለሁ ብዬ ያለሁበት ዘመዶቼ ጋር ነው አውቃለሁ ብዬ ወጣሁ ሲቪ ለመበተን። ከዛ ምልክት ይዤ ወጣሁ። ሻርጃ ነበረ መዲና ሱፐር ማርኬት የሚባል ምልክት አድርጌ ወጥቼ ከዛ በትጌ ስመለስ ታክሲውን መዲና ሱፐር ማርኬት ጋር ጣለኝ ስለው ሲጥለኝ ሰፈሩ ሁሉ መዲና ሱፐር ማርኬት ነው። ማይ ጋድ ለካ እዚህ ሀገር ብዙ አንድ ለመዲና ብዙ ነው። which one ይለኛል። ይሄን መዲና ነው ይሄን መዲና ታውቂያለሽ ባለ ታክሲዎች ትግስት የላቸውም። በቃ ባህል መንገድ ላይ አንዱ መዲና ጋር ጥሎኝ ሄደ። ማይ ጋድ ከዛ ደውዬ ሌላ ምልክት ተነግሮኝ እና ረሳት መዲና ሳይሆን መዲናውን ስታይ መዲና ተብሎ ሌላ ቅጣይ ያለው ሁሉ ኦኬ ፍራንቻይዝ ነው የሚደረገው ነው። አሁን ነው የገባኝ ስቆይ። አሁን ስታዩ ታስታውሻለሽ ስንት ሰዓት እንደዞርኩ በእግሬ መዲና ነው። የአዲስ ቦታ የሚያስቀው እኮ ይሄ ነው። እዚህ በፊት ነውና በማይሆን መንገድ ገብቼ ከዛ ፖሊስ ከኋላ አጮኸብኝ። መኪና ሲያጮህብኝ ያወጣሁት አስተካክዬ አወጣሁት እና ከዛ ፖሊሱ ከኋላዬ ቆሟል። ከዛ ለእኔ የቆመ ነው የመሰለኝ። እሱ የሆነ ነገር እያነበበ ነው። እኔ ከመኪና ወርጄ አንኳኩቼ በጣም በጣም ደስ የሚል ጊዜ ነበረ ከእናንተ ጋር ያሳለፍኩት። አንድ ሌላ የመጨረሻ ጥያቄ ላድርገው። ለሚመጡት አሁን ላሉት ለያንግ ጀነሬሽን ምን አይነት መልእክት አላችሁ? እናንተ ስለራሳችሁ ደግሞ ልጅ እያላችሁ ወይም ቲኔጅ እያላችሁ ሁሌም ልጅ እያለን ጎል አለን አይደል? ድሪም አለን እና ለዛች ሴት ምን ትላታላችሁ? አሁን በደረሳችሁበት ላይ ለሷ ምን አይነት መልእክት ትሰጣላችሁና አሁን ለሚያያችሁ ደግሞ ለሚመጡት ጀነሬሽኖች ደግሞ ምን አይነት መልእክት ማስተላለፍ ትፈልጋላችሁ? ሴት ስትሆኝ እንደ ሴት በጣም ብዙ ቻሌንጆች አሉ። ብዙ ማለት በቃ ብዙ ልትነግራቸው ከትንሽነት ጀምሮ እስከ ትልቅ እስክትሆኝ ጀምሮ ብዙ ያለፍኩባቸው አሁን እንደኔ ብዙ ያለፍኩባቸው ነገሮች አሉ። ቀላል የማይመስሉ በጣም ከባድ በህይወቴ በጣም ከባድ ነገሮች አጋጥሞኛል። ግን ብዙ ሊሰብሩኝ የሚችሉና የተሰበርኩባቸው የምላቸው ነገሮች በህይወቴ ያጋጥሙኛል። ግን ምንም ነገር ሴት ልጅ ምንም ነገር ሊሰብራት አይገባም። በቃ ቀና ብለሽ ከታች አንድ ጓደኛዬ እንደው አንቺ አፈርልሰሽ ነው የምትለሽው ምናምን ትለኝ እና ምንም ነገር ሊሰብራችሁ አይገባም። ሁሌ አንገታችሁን ቀና አድርጋችሁ ሂዱ። ምንም ነገር ያልፋል። ዛሬ በጣም ከባድ ነው የመሰለሽ ነገር የማታልፊው የመሰለሽ ነገር ያልፍና የሆነ ቦታ ትደርሻለሽ። ሁሉ ነገር ዛሬ ከባድ የሚመስል ነገር ያልፋል። ሴት ስትሆኚ ብዙ ቻሌንጅ ሊያደርግሽ የሚችሉ ነገሮች ይኖራሉ። ግን ሁሉም አላፊ ስለሆነ ጠንክሮ ሴት ልጅ በትምህርቷን በምንም ጠንክራ ወደ ላይ ከፍ ማለት አለባት። ስለዚህ በርቱ፣ ከፍ በሉ። ዋው በጣም ደስ ፎዚ እንዳለችው ሁሉም ሴቶች በተሰማሩበት ሙያ በትምህርትም ይሁን በስራም ጠንክረው አልችልም የሚባል ነገር ለራሳቸው መንገር የለባቸው። እችላለሁ እደርሳለሁ እዛ ቦታ ካሉ ይደርሳሉ። የሚያሰናክላቸው ነገሮች ያጋጥማል። ኦፍ ኮርስ ወንድንም ያጋጥማል፣ ግን ደግሞ ያልፋል። እችላለሁ ካልሽማ ያልፍ ነገር የለም። ነገን ጥሩ ነገር ብራይት ዴይ እያሰብሽ ያልፋል ኢንሻአላህ። ባሉበት ሁሉንም ሴቶች ዓለም ላይ ያሉትን ሴቶች አላህ ይርዳችሁ፣ ጎብዙ፣ በርቱልን እላለሁ። አሜን። በጣም አመሰግናለሁ ስለዛሬው ሰዓታችሁ። እንዲሁም የሴቶች ቀን ስለሆነ ዛሬ እንኳን አደረሳችሁ እያለን ማመስገን የምትፈልጉትም ሰው ካለ መልእክትም ማስተላለፍ የምትፈልጉት ካለ እድሉን ልስጣችሁ። አመሰግናለሁ ቤቲ፣ አንቺም አስበሽ ስላሰባሰብሽን። ያው ካሜራ ፈሪዎች ነን ሁላችንም፣ አንቺን አክብረን ነው የመጣነው። እናመሰግናለን። ሁሉንም ሴቶች ደግሜ እንኳን አደረሳችሁ እላለሁ።
ማመሰግነው መጀመሪያ አላህን አመሰግናለሁ። ለዚህ ቀንም ሰላበቃል የምንፈልገውንም ነገር አላህ ያደርግልን ስለሆነ አላህን አመሰግናለሁ። በተረፈ አሁንም እንዳልኩት እናቴን ሁሌም አመሰግናታለሁ። እሷ ስላለች ነው ብዙ ነገር እኔ የምቆመው እናቴ ስላለች ነው። እናቴን በጣም አመሰግናታለሁ። የሴቶች ቀን ስለሆነ ለእናቴ ቅድሚያ እሰጣለሁ። ባለቤቴን በጣም አመሰግነዋለሁ። ትልቅ ቦታ አላህ ያደርስልኝ። ወደዋለሁ፣ አመሰግናለሁ። ልጄንም አላህ ያሳድግልኝ። አመሰግናለሁ። እኔም ቴንኪው መጀመሪያ አንቺን ቴንኪው ስለጋበሽን ይሄን ስለ ሴቶች እንድናገር ስላደረግሽን በጣም አመሰግናለሁ። እና አልሐምዱሊላህ ብዬ በህይወቴ አልሐምዱሊላህ በሉላ ያስበታል እና አልሐምዱሊላህ እንግዲህ ማድረግ የምችለው አልሐምዱሊላህ ስለሆነ በጣም አልሐምዱሊላህ ረብል ዓለሚን። በቀጣይ ቤተሰቦቼን በጣም ነው የምወዳቸው፣ በጣም ነው የማመሰግነው። በጣም ማለት እንደዚህ በቃ በኮንፊደንስ ስቄ በዚህ ሰዓት ስቄም እንዲሄድ ነገሮች ኦፖርቹኒቲው እንዲኖረኝ ያደረጉት ቤተሰቦቼ ናቸው። ስለዚህ ሁሉም እያንዳንዱ በጣም ወንድሜንም እህቶቼንም እህቴንም ሁሉንም በአጠቃላይ በጣም አመሰግናለሁ። ይሄ እንደዚህ እንድንዋደድ ፍቅር እንዲኖረን ፖዘቲቭ ጥሩ ነገር እንድንናገር እንድናስብ ሰዎች ስለኛ ሲያወሩ ጥሩ ነገር እንዲያወሩ ያደረገንም አስተዳደጋችን። ስለሱም በጣም አባቴን በጣም አመሰግነዋለሁ። በጣም ተዋደን እንድናደርግ እንድንተሳሰብ ያደረገን አባታችን ነው እና በጣም በዚህ የሴቶች ቀን ነው። ስለ እናቴ ሳልናገር ማለፍ አልፈልግም። በዚህ ሰዓት ብትኖርና ይሄን ነገራችንን ብታይ ደስ ይለኛል። ሁሌ አሁን ሳስብ ሁሉ ነገር ሳስብ ዱባይ ነው ሳስብ በጣም አስባታለሁ። በዚህ ሰዓት ኖራ ብታይን ከኛ ጋር ደስታችን ብትካፈል ምን ያህል ደስ ሊላት እንደምችል አውቃለሁ እና አላህ የጀነት ያድርጋት። እኛ ቤት ውስጥ ብዙ ሴቶች ይበዛሉ። ስለዚህ እንኳን ለዚህ ለማች አደረሳችሁ እላችኋለሁ። በጣም ነው የምወዳችሁ። ለሁሉም ለመላ ኢትዮጵያ ሴቶች በሙሉ እንኳን ለማርች ቀን አደረሳችሁ። ሁሌም ማርች ነው ለእናንተ ለእኛ። ስለዚህ እንኳን ለዚህ ቀን አበቃን እላለሁ። በድጋሚ ጊዜም እንኳን ተወለድሽልኝ እላታለሁ። ሃፒ በርዝዴይ ሚሚ። ለሁሉም እንኳን ለዚህ ቀን አደረሳችሁ። እናመሰግናለን። በጣም አመሰግናችኋለሁ ዛሬ አብራችን ስለነበራችሁ። ከመላው ከሚያዩን ደግሞ የኢትዮጵያ ሴቶች ጋር አንድ ላይ ዛሬን ቀን ስላሳለፍን በጣም አመሰግናችኋለሁ። የልባችሁን ነገር ነው እዚህ ሼር ያደረጋችሁትና ሁላችንም ደስ ብሎናል። ምስጋና እናቀርብላችኋለን። እኔም ደግሞ ለቤተሰቦቼ እንኳን አደረሳችሁ። በጣም ነው የምወዳችሁ። እናቴ ሃፒ ወመንስ ዴይ እናቴም ለእህቶቼ በጣም አመሰግናለሁ። ለመላው የኢትዮጵያ ሴቶች እንኳን ለማርች አደረሳችሁ። ጠንክሩ፣ በርቱ። ወደ ፊውቸርም ደግሞ የተሻለ ነገር ሁሌም እየመጣ እያደግን እየበለጸግን እንደዚህ ደግሞ ሮል ሞዴል የምትሆኑበት አመታቶች ይሆንላችሁ። እናመሰግናለን። Ramson Talks.